ሰላም ሰላም ቅዱሳን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ በዚህ በሃርበን ሚኒስትሪ ዙሪያ ሶስተኛውን ክፍል አብረን እንመለከታለን። እንግዲህ የሃርበን ወይም ደግሞ የከተማ የወንጌል ስርጭት አገልግሎትና የቤተክርስቲያን ተከላ ጉዳይ በዚህ ዘመን ቸልለው ማይገባን ከእግዚአብሔር ዘንድ የተሰጠን ትልቅ አደራ እንደሆነ ገብቶን እግዚአብሔር ባስቀመጠን ከተሞች ላይ ሁሉ በኃላፊነት ማገልገል እንዳለብንና ዛሬ እግዚአብሔር በሰጠን እድል በፊታችን ያሉትን ከተሞች በወንጌል ካልደረስናቸው ነገ በተለያየ ምክንያት ከወንጌል አገልግሎት ውጪ የሆኑ በሄዱበት ቁጥር በከተሞች ላይ እና በአገርም ላይ ከወንጌል አንጻር ተጽዕኖ ማምጣት የምንችልበት አቅማችን እየተዳከመ እና ሊሄድ ስለሚችል ስለዚህ በአደራ በኃላፊነት እንደገናም ደግሞ እንደ እግዚአብሔር ባለ አደራ በከተሞች ላይ በወንጌል የመስራት ጉዳይ በጣም አስፈላጊ እንደሆነ ሁላችንም ቸል የማንለው ወይም ደግሞ የማንዘነጋው ጉዳይ እንደሆነ አስባለሁ። ነገር ግን ከዚህ አንጻር ጥቂት ነገሮችን አብረን እንድናይ ወደፊታችሁ ቀርቤያለሁ። እንግዲህ የኢትዮጵያን አሰፋፈር ስንመለከት ባለፈውም እንደተመለከትነው ወደ 23.66 የአገሪቱ ህዝብ የሚኖረው በከተማ ላይ ነው እና ከተሞች እጅግ እየተስፋፉ እያደጉ እንደመጡ ሁላችንም የምናውቀው ጉዳይ ነው እና ማስረጃዎች እንደሚያመለክቱት ብዙ በከተማ ያለው አገልግሎት ባለፈውም እንደተመለከትነው ብዙ ትኩረት እየተሰጠው ያለ አገልግሎት አይደለምና ስለዚህ ከዚህ በኋላ የከተማ የወንጌል አገልግሎትን የቤተክርስቲያን ተከላን ጉዳይ ትኩረት ሰጥተን መስራት እንደሚገባን ሁላችንም ልንገነዘብ ይገባናል። ወገኖቼ እንግዲህ ኢትዮጵያን ስንመለከት በብዙ ከተሞች የተሞላች ሀገር እንደሆነች እናውቃለን። በአለው መረጃ መሰረት እንኳን ከ10 በላይ በጣም ታላላቅ የሆኑ ከተሞች በኢትዮጵያ ውስጥ እንዳሉ እንመለከታለን። እንግዲህ እነኚህን ከተሞች የኢትዮጵያ ዋና ዋና ብዙ ህዝብ የሚኖርባቸው ከተሞች በጥቂቱ ብናነሳ አዲስ አበባ አንዱ ዋናዋ ትልቋ ከተማ ነች። እንደገና ደግሞ አሁን በቅርብ ልትገነባ በኦሮሚያ ክልላዊ መንግስት የተወሰነው በአዲስ አበባ ዙሪያ ያለው የሸገር ከተማ ከአዲስ አበባ በ4 እጥፍ የሚሰፋው እና ታላቅ ከተማ 12 ክፍለ ከተሞች እና በጣም ብዙ ወረዳዎች ያሉት ሰፊ የሆነ ኤሪያ ያለው አካባቢ በከተማ ደረጃ እየተካለለ አንዳንድ መሰረተ ልማቶች እየተሰሩ እንዳሉ እናውቃለን። እንግዲህ እቺ በአዲስ አበባ ዙሪያ ያለችው ሸገር ከተማ እጅግ በጣም ትልቅ የቆዳ ስፋት ያላትና እጅግ በጣም ብዙ ሰዎችን የምትጋብዝ ምድር እንደሆነች ሁላችንም እናውቃለን። እንግዲህ እነኚህ በአዲስ አበባ ዙሪያ ያሉት ሰፋፊ አካባቢዎች የአዲስ አበባ ከተማ የወንጌል አገልግሎት በሮች ናቸው ማለት ነው። በሌላ አቅጣጫ ደግሞ ደብረ ብርሃን እጅግ ታላቅ ከተማ እንደሆነች በጣም ብዙ ኢንፍራስትራክቸር የተሟላባት በጣም ብዙ የሆኑ መንደሮች ያሏት እጅግ በጣም ሰፊ የሆነች ብዙ ህንፃዎች ያሉባት እጅግ በጣም ብዙ ሰዎች ያሉባት ከተማ እንደሆነች ሁላችንም እናውቃለን። ድሬዳዋ ከተማ እንዲሁ ከአዲስ አበባ ቀጥሎ በሁለተኛ ደረጃ በኢትዮጵያ ታላቅ ከተማና እጅግ በጣም ብዙ ሰዎች የሚኖርባት ከተማ እንደሆነች ሁላችንም እናውቃለን። ጎንደር እጅግ በጣም ታላቅ ሰፊ ብዙ ሰዎች የሚኖሩባት ታላቅ እየተስፋፋች ያለች ትልቅ ከተማ ነች። አዳማ ብንወስድ እንዲሁ ናዝሬት እጅግ በጣም ታላቅ ከተማ እንደሆነች ብዙ ህዝብ የሚኖሩባት እና ብዙ ኢንፍራስትራክቸር እየተሟላላት ያለ እያደገች ያለች ታላቅ ከተማ ብዙ ህዝብ ታጭቀው የሚኖሩባት ከተማ እንደሆነ እናውቃለን። ሐዋሳ እንዲሁ እጅግ በጣም ብዙ ሰው የሚኖርባት ከተማ ነች። ደሴ እንደገናም ጅማ መቀሌን ብንወስድ እጅግ በጣም ብዙ ሰዎች የሚኖሩባቸው በወንጌል ሊደረሱ የሚገባቸው የኢትዮጵያ ታላላቅ ከተሞች ናቸው። እንግዲህ እነኚህ ከተሞችን የኢትዮጵያ እነኚህ ታላላቅ ከተሞችን ስንመለከት ከወንጌል አንጻር ያለውን ማስረጃ ስንመለከት እነኚህ ከተሞች ከወንጌል አንጻር ተጽዕኖ ለማምጣት የሚያስችል የህዝብ ብዛትና የደቀ መዝሙር ብዛት
እጅግ በጣም መስራት እንደሚገባን በእነኚህ ከተሞች ላይ በጣም በመነሳሳት በፍጥነት እና በጸሎት ከእግዚአብሔር ጋር በመሆን በራእይና እግዚአብሔርን ይዞ በመውጣት ታላላቅ ስራዎችን በአጭር ጊዜ ካልሰራን በእነኚህ ከተሞች ላይ የሚኖረን ተጽዕኖ እጅግ በጣም ደካማ እንደሚሆን እንመለከታለንና ስለዚህ እነኚህ ከተሞች የኢትዮጵያ ቤተክርስቲያን የተከፈቱ በሮች ናቸው። ስለዚህ በእነኚህ ከተሞች ላይ ያሉት ቤተክርስቲያናት ቁጥራቸው ይታወቃል፣ ያሉት የአማኞች ብዛት ይታወቃል፣ ያለው ወንጌል እንቅስቃሴ ይታወቃል እና እነኚህ ከተሞች ላይ ያለው ቸልታና እንቅልፍ፣ እነኚህ ከተሞች ላይ ያለው ለወንጌል ያለው መቀጣጠል ወገኖቼ ከጊዜ ወደ ጊዜ ቤተክርስቲያናት በራሳቸው ነገር ዙሪያ እያተኮሩ እነኚህ ከተሞች ላይ የተለያየ አይነት ነገሮች እየተስተዋሉ አሉ። ከወንጌል ተቃራኒ የሆኑ ስራዎች እጅግ እየሰፉ እና የቤተክርስቲያንን መስፋትና መብዛት የሚያዳክሙ ነገሮች በየአቅጣጫው እየታቀዱ እየታሰቡ እንዳሉ ልንረዳ ይገባናል ማለት ነው። ስለዚህ በእነኚህ ከተሞች ላይ እግዚአብሔር በእውነት የኢትዮጵያን ምድር አሳልፎ እንዲሰጥ እነኚህ ከተሞች ወሳኝ ከተሞች ናቸው። እንግዲህ የሃርበን ሚኒስትሪ ወይም ደግሞ የከተማ የወንጌል አገልግሎት የሚያስፈልግበት ምክንያት ምንድን ነው ካልን እነኚህን ከተሞች በወንጌል መውረስ የምንችልበትን ስትራቴጂ እንደገናም ደግሞ የምንሰራበትን ጥበብ ዘዴ የምናይበት አንዱ የአገልግሎት መስክ ነው ማለት ነው። እንግዲህ ከተሞች እየተስፋፉ ናቸው እና ሃርበናይዜሽን እጅግ እየሰፋ የከተማ እንቅስቃሴ እጅግ እየሰፋ ያለበት ጊዜ ነው። የከተማ አብዮት እጅግ እየተቀጣጠለ አለ። በአገራችንም እንደምናውቀው የከተማ አብዮት እጅግ እየሰፋ ያለበት ጊዜ ነው ያለው። ስለዚህ በዚህ በከተማ መስፋፋት ሂደት ውስጥ ቤተክርስቲያን ወንጌልን ከማሳለጥ አንጻር፣ ቤተክርስቲያንን ከመትከል አንጻር ቆም ብለን ወገኖቼ ማሰብ አለብን ማለት ነው። አሁን እየሄድን ባለንበት አቅጣጫ ካቴድራሎች እየሰራን በጣም ትልልቅ የሆኑ ኦርጋናይዜሽኖችን ድርጅቶችን እየሰራን ትልልቅ የሆኑ ግንባታዎችን እያደረግን ሳይሆን በእውነት ሰዎችን ከመድረስ አንጻር በጣም መቀጣጠል መነሳሳት ይገባናል ማለት ነው። ዛሬ እንግዲህ የምንመለከተው በክፍል 2 ላይ ባለፈው እንዳየነው በከተማ ለወንጌል ምን ዕድሎች አሉ ብለን 5 ነገሮች ተመልክተን ነበር። ዛሬ ደግሞ ለከተማ የወንጌል አገልግሎት በጣም ተግዳሮት የሆኑ የከተማ የወንጌል አገልግሎት ተግዳሮት የሆኑ ነገሮችን በመጠኑ አንስተን እንመለከታለን ማለት ነው። እንግዲህ በከተማ የወንጌል አገልግሎት ውስጥ ተግዳሮት ከሚሆኑ ነገሮች አንዱ በከተሞች ውስጥ ያሉቱ አንዳንድ አጸዶች ናቸው። አንዳንድ የባዕድ አምልኮ መሰዊያዎች፣ አንዳንድ የስህተት ትምህርቶች፣ ልዩ ልዩ ወንጌልን የሚመስሉ አሳሳች የሆኑ የስህተት ትምህርቶች እና ሕዝብን አስረው የያዙ እውነት ያልሆኑ የስህተት ትምህርቶች እና እነኚህ ነገሮች አንዱ በከተማ ላይ እንግዲህ ትልቁ ተግዳሮት ነው ማለት ነው። እንግዲህ ከተሞች የእውቀት ምንጭ ያለባቸው ናቸው። ብዙ የተማሩ ሰዎች በከተማ ውስጥ ይገኛሉ እና በከተሞች ውስጥ አንዱ ትልቁ ተግዳሮት ምንድን ነው ካልን አጸዶች ናቸው። እንግዲህ ሁላችንም እንደምናውቀው በኢትዮጵያ ውስጥ በተለያየ አይነት መልኩ አጸዶች ሪቫይቭ እያደረጉ እና ታድሶ እየተሰራላቸው በኢትዮጵያ ከተማ ውስጥ እንኳን ከዚህ ቀደም የከሰሙ እምነቶች፣ የከሰሙ የጣዖት አሰራሮች፣ የተለያዩ ነገሮች እጅግ ከፍ እያሉ ያሉበት ጊዜዎች ናቸው። እንግዲህ ይሄ ጣዖት የከተማ አገልግሎት አንዱ ትልቁ ተግዳሮት እሱ ነው ወገኖቼ። አሁንም በኢትዮጵያ ከተሞች ላይ ስንመለከት በአንዳንድ ትልልቅ ከተሞች ላይ በትልልቅ አደባባዮች ላይ እየተተከሉ ያሉ ጣዖቶች ለወንጌል ለከተማ የወንጌል አገልግሎት እንቅፋቶች ናቸው። እነኚህ ነገሮች በእውነት ከምስላቸው በስተጀርባ ከጣዖቶቹ በስተጀርባ አስተሳሰቦች አሉ፣ ትምህርቶች አሉ፣ የወንጌል ተቃዋሚ የሆኑ ነገሮች አሉ ማለት ነው። እንግዲህ አንዱ በከተማ አገልግሎት ውስጥ ትልቁ ተግዳሮት ምንድን ነው ካልን ጣዖት ነው። መጽሐፍ ቅዱሳችን ላይ በሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ ጳውሎስ
በአቴና ከተማ የተቸገረበት አንዱ ትልቁ ነገር ምንድን ነው ስንል ጣዖት ነበረ እና ጳውሎስ በዛ ከተማ ላይ ሁለት ሰዎችን ቀጥሮ እየተጠባበቀ ባለበት ሁኔታ ውስጥ ሲላስንና ጢሞቴዎስን ቀጥሮ እየተጠባበቀ ባለበት ሁኔታ ውስጥ በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ እግዚአብሔር ቃል እንደሚነግረን እንደዚህ ይላል። ጳውሎስ በአቴና ሲጠባበቃቸው ሳለ ማንም ሲላስና ጢሞቴዎስን እንግዲህ ለወንጌል እያለፈ በዛች ከተማ ላይ እንደቆየ እና ሲጠባበቅ ሳለ በከተማ ጣዖት መሞላቱን እየተመለከተ መንፈሱ ተበሳጨበት ይላል። እንግዲህ በዛች በአቴና ከተማ ላይ ጳውሎስ እጅግ በጣም ብዙ ጣዖቶች ተሰርተው ለነኚህ ጣዖቶች ሰዎች እየሰገዱ በነኚህ ጣዖት አሰራርና ትምህርት ሰዎች ተይዘው አየ። ከዚህ የተነሳ ተበሳጨ ይላል። ምክንያቱም በአቴና ከተማ ያሉት ጣዖቶች እጅግ በጣም ከወንጌል ተቃራኒና ሰዎችን ከእግዚአብሔር መንገድ የሚያወጡ የስህተት አስተምህሮ ያላቸው ጣዖቶች ነበሩ። እነኚህን ባየ ጊዜ ተበሳጨ ይላል። ወገኖቼ እኔና እናንተ ዛሬ በምንኖርባቸው ከተሞች ውስጥ ጣዖቶች ሲተከሉ እጅግ በጣም ከእግዚአብሔር ሐሳብ ውጪ የሆኑ ለሰዎች የማይጠቅሙ ከበስተጀርባ ለጥፋት ለአመፅ ሰዎችን የሚያዘጋጁ የአመፅ መታሰቢያ የሆኑ ትልልቅ የሆኑ አጸዶች ሲተከሉ ውስጣችን ሊቆጣ ይገባል እና ተበሳጨ ይላል፣ ተቆጣ ይላል። በዛ በአቴና ከተማ ላይ የነገሰው ጣዖት ህዝቡን እንደሚገዛ ምንም ጥያቄ የለውም። ጣዖቶች በከተማ ውስጥ በነገሱ ቁጥር የዛ ከተማ በመንፈሳዊ አሰራር የመያዝ ጉዳይ ከፍ ያለ ነው የሚሆነው። ስለዚህ ጳውሎስ ምን አረገ ስንል እግዚአብሔርን ከሚፈሩ ግሪኮች ጋር ተነጋገረ ይላል። መፍትሄ ለማግኘት ተነጋገረ እና በዛ ከተማ ውስጥም የማይታወቅ አምላክ ብሎ ጣዖቶቹን እንዴት ዘወር አድርጎ ክርስቶስን ማመልከት እንደቻለ መጽሐፍ ቅዱሳችን በዛ ክፍል ውስጥ ይነግረናል። እንግዲህ እነኚህ አይሁዶች ጣዖትን ያስፋፉ ነበር፣ የማይገቡ ባዕድ አምልኮችን ያስፋፉ ነበር። ወገኖቼ ዛሬም እኔና እናንተ በከተሞቻችን ላይ ልንነቃ ይገባል ማለት ነው። በአንዳንድ ከተሞች ላይ የሚተከሉ አጸዶች የእግዚአብሔርን ወንጌል የቤተ ክርስቲያንን እንቅስቃሴ የሚገቱ ሰዎችን ወደ ጥፋት የሚወስዱ ናቸው። አሁንም በኢትዮጵያ ውስጥ ሁላችንም እንደምናውቀው እያንሰራሩ ያሉ ባህላዊ እምነቶች አሉ። ሰዎችን ከወንጌል የሚያወጡ ከእግዚአብሔር ሐሳብ የሚያርቁ ቀስ ቀስ እያሉ ከእግዚአብሔር ሥራ ሰዎችን የሚያርቁ ባህላዊ እምነቶች በኢትዮጵያ ላይ ሪቫይቭ እያደረጉ እየተቀጣጠሉ እንዳሉ ሁላችንም እናውቃለን። ብዙ በከተማ ውስጥ ያሉ አማኞች እና አገልጋዮች በእነኛ አይነት እስራቶች ተይዘው የወንጌልን ትምህርት እስከሚጥሉ ድረስ በእውነት ጠላት በስውር እየሰራ በከተሞች ውስጥ የአጋንንት መሰዊያና መስዋዕት እጅግ እየተሰራ ያለበት ጊዜ ይሄ ጊዜ ነው። ስለዚህ በእነኚህ በምንኖርባቸው ከተሞች ውስጥ እንደዚህ አይነት የሆኑትን ጣዖቶች በጸሎት ማፍረስ፣ በእውነተኛ ትምህርት ማፍረስ የዛሬዋ ቤተክርስቲያን አገልግሎት ነው። እንግዲህ የከተማን የወንጌል አገልግሎት ሃርበን ሚኒስትሪ በከተማችን የምንተገብር ከሆነ የከተማ የወንጌል አገልግሎት እንዲሰፋ ማድረግ ያለብን አንዱ ነገር የአጸዶችን መታሰቢያ በትምህርት ማፍረስ አለብን ማለት ነው፣ መከልከል አለብን ማለት ነው። በጸሎት ደግሞ እንደዚህ አይነት ክፉ ነገሮችን መከልከል አለብን ማለት ነው። ይሄ ብቻ አይደለም። ጳውሎስ በልስጥራም የገጠመው ነገር እንዳለ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 14 ቁጥር 12 ላይ ይነግረናል። ያንን ሽባ የሆነን እግሩ የሰለለውን ሰው በልስጥራ በፈወሰበት ጊዜ ከበርናባስ ጋር ሆኖ በፈወሰ ጊዜ ልክ ቀጥታ በዛች በልስጥራ ከተማ የሚኖሩ ሰዎች ያደረጉትን ነገር ስናይ የዲያ ካህን ኮርማዎችን አመጡ ይላል። ሊያርዱ መሰዊያ ሊያረጉ አመጡ ይላል። እንግዲህ ልስጥራ በዛ ሽባ የሆነ ሰው ባለበት ከተማ ውስጥ ዲያ የምትባል በጣም ታላቅ የሆነ ጣዖት ነበር። ያ ብቻ አይደለም፣ በዛ ሄርሜን የሚባልም ደግሞ ጣዖት ነበራቸው
እንግዲህ ልስጥራ በእነኚህ ጣዖቶች የታሰረች ነበር። በዛ ሽባ መፈወስ ምክንያት ጳውሎስ እንግዲህ ለዲያና ለሄርሜን የሚደረገውን መስዋዕት ወደ እነሱ ይዘው በመጡ ጊዜ የአበባን አክሊልና የዲያን ካህን ኮርማዎች ሊያርዱ ባመጡ ጊዜ ጳውሎስ እኛ የእግዚአብሔር ሰዎች ነን፣ እኛ ጣዖት አይደለንም ብለው እንዴት ወንጌልን እንደሰበከና እግዚአብሔር ደግሞ እንዲታይ ያደረገውን ነገር ስንመለከት በልስጥራ ከተማ ውስጥ ጣዖት ነግሶ ነበር። ወገኖቼ አሁንም በኢትዮጵያ ከተማ ውስጥ የነገሱ ጣዖቶች አሉ። በጌታ በኢየሱስ ስም ልናፈርሳቸው የሚገቡ የእግዚአብሔርን ክብር የማያመጡ ምናልባትም ጳውሎስና ጢሞቴዎስ በርናባስ እግዚአብሔር ረድቷቸው በዛች በልስጥራ ከተማ ውስጥ የመጣላቸውን ክብር እምቢ እንዳሉ ዛሬ በምድራችን ላይ ባሉ ከተሞች ላይ የማይገባ ክብር የእግዚአብሔር አገልጋዮች እንዲወስዱ ከእግዚአብሔር ትኩረታቸውን ወደ ሌላ ነገር ሽፍት እንዲያደርጉ የሚያደርግ አይነት የመንፈስ አሰራር በከተሞች ውስጥ አይኖርም ብሎ ማሰብ አያስፈልግም ወገኖቼ። እግዚአብሔር ትልቅ ነው። ስለዚህ የከተማ አገልግሎት አንዱ ምንድን ነው ብለን ስንመለከት የጣዖት ስራዎችን ማፍረስ ያስፈልጋል ማለት ነው።